ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በኢትዮጵያ ሕዝብ ዘንድ ላለፉት 27 ዓመታት በኢህአዴግ ስር ታቅፈው አገሪቷን ሲመሩ የነበሩ የትግራይ የህወሓት ባለስልጣናት አገር ሻጭ፣ አገር ገንጣይ፣ ኢትዮጵያን ካለ ባህር በር ያስቀሩ የሻዕቢያ ተላላኪዎች የሚል ስም ሲሰጣቸው እንደነበር የቅርብ ጊዜ ትውስታ ነው። ከነዚህ አንዱ ደግሞ በኢህአዴግ ጊዜ ከፍተኛ ስልጣን ከነበራቸው የህወሓት ባለስልጣናት አንዱ ጌታቸው ረዳ ካሕሳይ ነው። እናም ጌታቸው አብይ አህመድ ወደ ስልጣን ሲመጣ ወደ ትግራይ በመሄድ ቀጥሎም በትግራይ ላይ የታወጀው የዘር ማጥፋት ዘመቻ ትግራይን ለማዳን የ2 ዓመት ጦርነት ከተሳተፉ አንዱ ነው። ይሁን እንጂ የትግራይ ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎም ጌታቸው ረዳ በስምምነቱ መሰረት የትግራይ ጊዜያዊ መንግስት አስተዳደር በመሆን ለ2 ዓመት ምንም አይነት ለውጥ ሳያመጣና ሳይሰራ ከትግራይ ፈርጥጦ ሄዶ ከዛ ከትላንት ጄኖሳይደርና የትግራይ ህዝብ ደመኛ ጠላት አብይ አህመድ አገዛዝ ተደመረ። ውድ አድማጮቻችን፣ የዛሬው የጌታቸው ረዳ ለግሎባል ፓወር የተባለ አንድ ተራና መለስተኛም 3400 ተከታይ ያለው የሰጠው ኢንተርቪው በተመለከተ ትንሽ እንበላችሁ። በመጀመሪያ ጌታቸው ረዳ አሰብ ለኢትዮጵያ ያስፈልጋታል በማለት የተናገረው ንግግር ሲጀመር የት ነበር? ያለፉት 27 ዓመታት አሰብን አስረክቦ የኢህአዴግ ባለስልጣን ሆኖ ሲሰክርና ሲያውደለድል አሁን ምን ተገኘ? ወይስ አብይ አህመድ ለግል ስልጣን ማራዘሚያ ያመጣው አጀንዳም ጌታቸው ረዳ የገደል ማሚቶ ሆኖ እያገለገለ ነው ጥያቄው። በመቀጠልም በጣም የሚያሳዝነው የማጭበርበር ስልቱና ምላሱ እንዲህ ይላል። ህወሓት ከሻዕቢያ ጋር በመወገን በትግራይ ወጣት ላይ ዳግመኛ እልቂት ለመፍጠር እየሰራ ነው ሲል ይናገራል ጌታቸው ረዳ። ነገር ግን እሱና የእሱ ጀሌዎች የፈጠሩትና ያደራጁት በነ ጀነራል ጻድቃንና ወዳን ጥሩ የበላይ አዛዥነት እየተመራ በአፋር ክልል እየሰለጠነና በፌዴራል በጀትና የወር ደሞዝ እየተንቀሳቀሰ ያለው ከትግራይ ሰራዊት በመክዳት እየተሰባሰበው የትግራይ ወጣት አሁን ላይ አብይ አህመድ አሰብን ለመውረርና ለማስመለስ እያሰበው ያለው ጦርነት ግንባር ላይ የሚያሰልፋቸው እነሱ እንደሆነ ከተነገረና ከተወራ ቆይቷል። ታዲያ ጌታቸው ረዳ ስለ ትግራይ ወጣት የሚያሳስበውና የሚጨነቅለት ከሆነም እነዛ በአፋር ክልል ሐራ መሬት በሚሉት የሰበሰባቸው የትግራይ ወጣቶች ለቅድስና ወይስ ለምንኩስና ነው እያዘጋጃቸው ያለው የሚለው ጥያቄ ለጌታቸው ረዳ እንተዋለን። በመቀጠልም ጌታቸው ረዳ ተወልዶ ያደገበት ትግራይ ክልል የምዕራብ ትግራይና ሰሜን ምስራቅ ግዛቶች በወራሪ የአማራና የሻዕቢያ ኃይሎች ተይዘው 5 ዓመት ሞልተዋቸው እያለም ለምን ይሆን የራሱን ቤትና ቦታ በቅጡ ሳያስመልስና ወይም እንዲመለስ ሳያደርግ ሩቅ ሂዶ አሰብን እያማተረ ያለው ነው መጠየቅ ያለበት። የምዕራብ ትግራይ ግዛት በወራሪ ኃይሎች የተያዘበት የትግራይ ተወላጅ ጌታቸው ረዳም ግዛቱንና ቦታውን ሳያስመልስ አሰብን ለማስመለስ ነው እየታተረ ያለው። ለትግራይ ህዝብም ይሁን ለኢትዮጵያ ህዝብ የሚቀድመው በሻዕቢያ የተወሰደና የተወረረ የአገሪቷ ግዛትና ሉዓላዊነት ነው ቀድሞ መመለስ ያለበት ወይስ አሰብና ቀይ ባህር? መልሱ ለእናንተ ለአድማጮቻችን ተዋለን። ያም ሆነ ጌታቸው ረዳም ከቀድሞው የሲኤንኤንና የሮይተርስ ጋዜጠኛ ከነበረው ጋዜጠኛ ጄን ስታይንማን ያደረገው ቃለመጠይቅ ውሃ የማይቋጥር፣ በአንጻሩ የጌታቸው ረዳ በህወሓት ላይ ያለውን የዘቀጠና የጠነባ ጥላቻ የታየበት፣ በትግራይ ህዝብ ደግሞ ሰሞኑን በመጠለያ ካምፕ በጅብ ስለተበላው የ1 ዓመት ከ4 ወር ህፃን ናኦድ ኃይለሥላሴና በሸራው 5 ዓመት የሞላቸው ተጋሩ ተፈናቃዮች ሳይሆን እያሳሰበው ያለው ስለ አዲሱ አለቃው አብይ አህመድ የእብደት ሐሳብና እቅድ እንደሆነ ነው ያየ ነው። ይሁን እንጂ ተወደደም ተጠላም ጌታቸው ተናገረ አልተናገረም፣ ጌታቸው አቅራራ ፎከረ፣ መሬት ላይ ያለ እውነታ ለሰከንድ ያህል እንደማይቀየር ወዳጅም ጠላትም ማወቅ አለበት እንላለን። ውድ አድማጮቻችን፣ ጌታቸው ቃለመጠይቅ ያደረገው ይኸው በምስሉ ከምታዩት ግሎባል ፓወር ሽፍት የተባለ አንድ የመንደረ ቲክቶከር ያለውን ሳብስክራይብ የ3400 ተከታይ ያለው በ2024 በፈረንጆች የተከፈተ ዩቱብ ነው። የኢትዮጵያ መንግስት የፕሪቶሪያው ስምምነት ባለመተግበሩ ተፈናቃዮች በረሃብና በአራዊት እንዲያልቁ ምክንያት ሆኗል ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት አስታውቋል። ባለፈው ሳምንት በመቀለ 70 ካሬ በተፈናቃዮች ካምፕ አንድ ህፃን በአራዊት መበላቱን ተከትሎ የተፈናቃዮች ሁኔታ እንዳባባሰውም ጨምሮ ገልጸዋል። የፌዴራል መንግስት የፕሪቶሪያው ስምምነት በአግባቡ ባለመፈጸሙም አሁን ላይ የትግራይ ተፈናቃዮች ላለፉት 5 ዓመታት በአንድ ሸራ ተጠለው ለረሃብና ለአራዊት እየተጋለጡ ይገኛሉ። ስለሆነም ይላል ህወሓት የፌዴራል መንግስት የፕሪቶሪያው ስምምነት ባለመፈጸሙም የትግራይ ህዝብ እሱ በሚፈልገው መንገድ በረሃብና በአራዊት እንዲያልቅ ድምጽ በሌለው አካሄድና መንገድ አሁንም በትግራይ ህዝብ ላይ ዘመቻውን
አጠናክረው ቀጥሎበታል ብለዋል። እናም የፕሪቶሪያው ስምምነት በፍጥነት እንዲፈጸም የዓለም አቀፍ መንግስታትና የስምምነቱ አፈራራሚዎች ውሳኔ ላይ እንዲደርሱ ህወሓትና የትግራይ ህዝብ አሁንም ጥሪያቸውን ያቀርባሉ። ይሁን እንጂ የፌዴራል መንግስት በስምምነቱ መሰረት የትግራይ ሉዓላዊነትን የተቆጣጠሩ ወራሪ ኃይሎች እንደማስወጣት ይባስ ብሎ በተለያዩ ቦታዎች ታጣቂዎችን በማደራጀትና በማስታጠቅ ዳግም በትግራይ ህዝብ ላይ ጥፋት ለመፈጸም ደፋ ቀና ሲል ይታያል። እንዲሁም በወራሪ ኃይሎች ስር የሚገኙ ህዝባችን በማንነቱ ብቻ ብዙ ግፍ እየደረሰበት እንደሆነ እናም ህዝባችን ካለበት መከራና ችግር እንዲወጣም የትግራይ ህዝብና ህወሓት በተደጋጋሚ ጥሪ ሲያቀርቡ እንደነበር ይታወቃል። በተመሳሳይ የፕሪቶሪያ ስምምነት መተግበር የሚከታተል የአፍሪካ ህብረት ታዛቢ ቡድንም ስምምነቱ እስካሁን አለመተግበሩ ለሚመለከታቸው አካላት ማሳወቅ እንዳለበት ህወሓት አሳስበዋል። የብልጽግና አገዛዝ አሁን ላይ በአማራ ፋኖች የተከፈተበትና እየደረሰው ላለው ሽንፈት አጀንዳ ማስቀየሪያ አዲስ ድራማ ጀምረዋል። በትላንትናው ዕለት የምዕራብ ትግራይ እንዲያስተዳድር በብልጽግና የተሾመው የብልጽግና ማዕከላዊ ኮሚቴ አባል የሆነው ኮሎኔል ደመቀ ዘውዱ ሰሞኑን ደሴ ለስብሰባ ሰንብቶ ወደ በወረረው የያዘው ምዕራብ ትግራይ ከተመለሰ በኋላ የትግራይ ሰራዊት አንድ ክንፍ የሆነውንና በጠንካራነቱ የሚታወቀው አርሚ ሰባ የተባለ ታጣቂ ጥቃት አደረሰብን በማለት አዲስ የብልጽግና ድራማ ይዘው ብቅ ብለዋል። እንደሚታወቀው ብልጽግና የሚዲያ ሰራዊት በማለት ያደራጃቸው ቁጥራቸው ብዙ የሆኑ የሚዲያና ዩቲዩበሮች ስብስብ ገንዘብ እየከፈለ ያገዛዙ መልካም ገጽታ እንዲዘምሩለትና የሐሰት ፕሮፓጋንዳ እንዲያሰራጩና እንዲሰሩለት ትልቅ የሆነ ስብስብ ገንብተዋል። ይሁን እንጂ እነዚህ የብልጽግና የሚዲያ ሰራዊት ተብዬ ሰሞኑን በአማራ ክልል በሰሜን ወሎና ደቡብ ወሎ በፋኖዎች በብልጽግና አገዛዝ ሰራዊት ላይ ያደረሰበት በጣም አሳፋሪ ሽንፈት ተከትሎ እነዚህ የሚዲያ ሰራዊቶች ውሃ ውስጥ የገባ አይጥ ሆነው በፋኖዎች በሚለቀቁ ቪዲዮዎች አፋቸውን ዘግተው ጭጭ ብለዋል። ስለሆነም ይህን የተገነዘበ የብልጽግና አገዛዝ በአማራ ክልል እየደረሰበት ላለው ውርደትና ሽንፈት አጀንዳ ለማስቀየር አሁን ላይ በደመቀ ዘውዱ አማካኝነት በትግራዩ አርሚ ሰባ ተጠቃሁኝ የሚል አዲስ የክስ ተውኔት ጀምረዋል። ይሁን እንጂ የትግራዩ አርሚ ሰባም እንዲሁ በቀላሉ በተልካሻ ጥቃትና ማስፈራሪያ የማይገኝ ምናልባት ከተሳካ የሰላም ስምምነቱን እስኪፈጸም ድረስ በቦታው በትዕግስት የሚጠባበቅ ክንደ ብርቱ ሰራዊት ነው። የአርሚ ሰባ ቁመናና ጥንካሬ አይደለም እዛው ምዕራብ ትግራይ ሸረሪና በተባለ ቦታ በቅርብ ርቀት ተቀምጦ ደመቀ ዘውዱን ሊያጠቃ ይቅርና አርሚ ሰባ ጉዳዩ ወይም የፕሪቶሪያው ስምምነት የማይፈጸም ከሆነም አይደለም ምዕራብ ትግራይ በቀጥታ የአዲስ አበባው 4 ኪሎ ለመቆጣጠር አንዳች ነገር የሚያስቆመው ኃይል እንደሌለም ወዳጅም ጠላትም ማወቅ አለበት። እናም የደመቀ ዘውዱ ድራማ ፈጽሞ ከሐቅ የራቀ ነው። ቀኑ እየደረሰ ነው። አትቸኩል በሉት። የብልጽግና መከላከያ ሚኒስትር አንድ በጣም አስገራሚ መግለጫ አውጥቷል። በዛሬው መግለጫው የአሰብን ወደብ ጥያቄን ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው የሚል ርዕስ የሰጠው የዛሬው መግለጫ ብዙዎቹን ፈገግ አሰኝቷል። ይህ የአገር መከላከያ ተብዬው ባለፉት 7 ዓመታት በትግራይ በኦሮሚያና በአማራ ክልሎች ክላሽ ከታጠቁ የአገር ውስጥ ለውጥ ፈላጊ ታጋዮች ገጥሞ አንድም ቀን በአንድም ቦታ አሸንፎ የማያውቅ በቁሙ የሞተ የአገር መከላከያ ጭራሽ አሁን ደግሞ የአሰብን ጉዳይ አገራዊ አጀንዳ በማድረግ ወደ ሌላ ጦርነትና እልቂት እየተንደፋደፈ ይገኛል። የሚገርመው ነገር ደግሞ ይህ መከላከያ ሚኒስትር ሰሞኑን በአማራ ክልል የገጠመውን ሽንፈትና ውርዴት በተመለከተ አንዲት ቃል ሳይተነፍስ በማይመለከተው የአንድን አገር ሉዓላዊነት ለመጣስና ለመውረር ያዙኝ ልቀቁኝ እያለን ነው። ምናልባት ይህ ጊዜውን ጠብቆ ሳይሆን በድንገት በዛሬው ዕለት ይህ መግለጫ በመከላከያ እንዲወጣ የተደረገው ሰሞኑን በአማራ ክልል በሰሜንና ደቡብ ወሎ ያጋጠመውን ውርዴትና ሽንፈት በሶሻል ሚዲያና በሚዲያዎች ዜናው ስለተቆጣጠረው የህዝቡን ቀልብና አጀንዳ ለመቀየር ተብሎ እንደሆነ ሳይታለም የተፈታ እውነት ነው። የእነ አብይ አህመድና ጀሌዎቹ የደም ዛር ዛሬም ሲያብከነክናቸው እያየን ነው። የባለፈው 1 ሚሊዮን ኢትዮጵያውያን ዜጎች የጨረሰው የትግራይ ጦርነት ከ80 ቢሊዮን ዶላር የአገሪቷን ሀብትና ንብረት ያወደመው ጦርነት ሳይማሩበት አሁን ደግሞ ሌላ የእድገትና ብልጽግና ሳይሆን ምስኪን የአገሪቷ ወጣት ወደ እሳት ወላፈን ለመማገድ ማግሳት ጀምረዋል። እናም ቀኗ የደረሰ አይጥ ማስፈንጠሪያ ላይ ትተኛለች እንደሚለው ተረቱም አብይ አህመድና ጀሌዎቹም ያፈሰሱት የንጹሐን ደም ቀኑ የደረሰ ይመስል ሲቅበዘበዙ እያየን ነው። ምክንያቱም በትላንትናው የ7 ዓመት ጦርነት እነሱ አልተጎዱም፣ አልሞቱም። አሁን ላይ ያገዛዙ 11ኛ ሰዓት ላይ የደረሱ ይመስላል። ለማንኛውም የነገ ሰው ይበለን ሁሉን ለማየት። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።